ሩታዬ እንግዲህ ለልጇ በማሰብ ለልጇ በመጨነቅ አብርሃምን ጠርታው እንግዲህ ወደ ቤተሰቦቿ ጋር እንደምትሄድ በስነ ስርዓት እኔ ወደ ቤተሰቦቼ ጋር ልሄድ ነው። ስለዚህ ሌላ ምንም አይነት ግርግር ምንም አይነት ውካታ እንዳትፈጥር፣ በተለይ ደግሞ ልጄን ይዛ ጠፋች እንዳትል ብላ እንግዲህ ጠርታው ነግረዋለች። አብርሃም ደግሞ በልጄ እንድትቀጭኝ አልፈልግም፣ በተለይ እዚህ ሆነሽ ልጄን እየመጣው ማየት እችላለሁ፣ ከዚህ ቤት ሜል ለምን አስፈለገ እያለ ነው። እና በነገራችን ላይ እኮ አብርሃም ሩታን አስራካት ልታስቀምጣት የምትችል አይነት ሰው አይደለችም። አንተም እኮ የራስክን ህይወት እንደፈለግ የትኛውን ቦታ ላይ እኮ እየተንቀሳቀስክ እየመጣ ነው አይደለ? የራስክን ሶሻል ላይፍ እንደፈለግ እያራመድክ ነው። እና ስለዚህ እችን እንስት ከልጇ ጋር እቤት ቁጭ ማለት አለባት፣ መጨቆን አለባት፣ መንቀሳቀስ ቤተሰቦቿ ጋር መሄድ አትችልም። እኔም ነገራችን ላይ ይህን ሀሳብ ቅድም ብያችሁ ነበረ። ቤተሰቦቿ ጋር እንድትሄድ ሰላም እንዲሰማት ጥሩ የሆነ ጊዜ እንድታሳልፍ ልጇም ከአያቶቹ ጋር ቆንጆ የሆነ ጊዜ እንዳያሳልፍ ከአክስቶቹ ጋር ቆንጆ የሆነ ጊዜ እንዳያሳልፍ ብያችሁ ነበር። ይህ ሀሳብ ደግሞ እውነት ሆኖ ሲያገኘው በጣም ደስ ያለኝ የእኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላም፣ ጤና፣ ፍቅርን አብዝቼ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ሀሳብ አሴታችሁ ኮመንት ላይ እንድታስቀምጡልኝ በአክብሮት ጠይቃችኋለሁ። እኔ ሩታ ለሰው ያላት ክብርን እኔ በጣም ነው ማደንቅላት። አያችሁ አይደለም? አሁን ሩታ አብርሃምን መቅጣት ብትፈልግ ኖሮ ልጇን ዝም ብላ ይዛ መሄድ ትችል ነበረ፣ ሳትነግረው ምንም አይነት ነገር ሳታሳውቀው ያን ነገር ማለት ትችላለች። አያችሁ፣ ለልጇ ግን ፍቅር ስላለ ልጇን ስለምታከብረው ልጇን ስለምትወደው ልጇ የአባቱን ፍቅር እንዲያገኝ ምንም አባቱ እሷን ቢጎዳትም እሷን በተለያየ ውጣ ወረድ ውስጥ ሆና ለእሷ ክብርና ለእሷ ምንም አይነት ሞገስን ባይሰጣት ግን ደግሞ ልጇ የአባቱን ፍቅር እንዲያገኝ ትፈልጋለች። እቺ እናት አያችሁ አይደለ? ግን ደግሞ አብርሃም እየተስማማ አይደለም፣ ደስ አላለውም። እኔ በልጄ እንድቀጭኝ አልፈልግም፣ ከዚህ ቤት የትም እንድትሄጅ አልፈልግም። ገኒ እንግዲህ አብርሃም አክስት ናት በነገራችን ላይ እውነታውን እናውራ ከተባል ማለት ነው። እና ገኒ አንቺ ፈቅደሽላት ነው ወይ እንዴ? እንዴት ነው ማትፈቅድላት እንዴ? ሩታ በራሷ የመወሰን መብት የላትም? ሩታ በራሷ ምንም ነገር ማድረግ አትችልም ማለት ነው። ግዴታ አንተን ፍቃድ መጠየቅ አለባት። እዚህ ጋር እኮ አሁን ላይ ባልና ሚስት አይደላችሁ እኮ ተለያይታችሁ አይደል? ሁለታችሁም የተለያያችሁ ሰው እስከሆናችሁ ድረስ ስለዚህ እሷም በራሷ መንገድ የፈለገችው ነገር የማድረግ መብት አላት። ግን ደግሞ ልጇን ይዛ ስትሄድ አሳወቀች። እኔ ቤተሰብ ጋር ነው የሚሄደው፣ ምናልባት መተክ እንዳታጣይ፣ ምናልባት ደግሞ ልጄን ይዛ ጠፋች እንዳትል አለች። ስለዚህ ይሄ ደግሞ ከአንድ ሰብአዊነት ከሚሰማው ሰው እንደዚህ ነገር ትጠብቃላችሁ። በቃ እሷ ራስ ወዳድ አይደለችም። ራስ ወዳድ ብትሆን ኖሮ ዝም ብላ ትሄድ ነበር። አብርሃም እኔ እንደ እህት መክርክ ብዙ ነገሮች ላይ ችክ አትበል። ግዴታ አንተ ያልከው ነገር ብቻ እንዲሆን አትፍቀድ። ሰዎች የሚፈልጉትም ነገር እንዲደረግላቸው ፍቀድላቸው። ሲጀመር እኮ መኪና አለክ፣ እግረኛ አይደለም። እግረኛ የሆነ ሰው ታክሲ፣ መኪና የሚጠብቅ ሰው እኮ ይጭነቀው። መኪና ነርተክ እኮ አዲስ አበባ መሄድ አያቅትም። ወይ ደግሞ ከአዲስ አበባ ቡታጅራ ሄደክ ልጅን ማየት እኮ የሚከብድ ነገር አይደለም። ሰላምን አውርዱ፣ ፍቅርን አውርዱ። በቃ በማክላችሁ ሰላምን አስፍኑ። ሰላም የሚባለው ነገር የለም። በቃ ሰላምን አስፍኑ። ልጅክን ሄደክ ማየት ትችላለህ። እሷም መታ ልጅክ እንድታሳይክ ማድረግ ትችላለህ። በቃ ችክ አትበል ነገሮች ላይ። በቃ አንተም የራስክን ህይወት ነው አይደለ አሁን መኖር የምትፈልገው። ማሰላሜ የራስክን ህይወት ነው። ሰው ብዙ ማትጫናት፣ ፑሽ አታርጋት። በፈቃደኝነት ይሄን ነገር ከፈቀደችልክ ራሱ መልካም ነው። ለምን ልጅ ግን ባታሳይክ ልጅክ ለአንድ ወር ለሁለት ወር ቦታ ይዛው ብትሄድና አድራሿን ብታጠፋ ምን አይነት ስሜት እንዲሰማክ ማወቅ በጣም ቀላል ነው። በተለይ ደግሞ ላይ ልጇ አንተን ለምደዋል። እሷም እያለች ነበር በጣም ከአባቱ ጋር የሚያሳልፈው ታይም በጣም ደስ የሚል ነው። ስለዚህ እቺ እናት የልጇን ደስታ ትፈልጋለች። አያችሁ፣ የልጇን ደስታ ስለምትፈልግ አባቱ ጋር ጊዜ እንዲያሳልፍ ትፈልጋለች። እና ሩትዬ የኛ እንቁ የኛ ጀግና፣ እውነት ሁሌ የምንኮራብሽ፣ ሁሌ የምናደንቅሽ፣ ሁሌ ይሄ አስተሳሰብሽ፣ አመለካከትሽ እኔ በጣም እወድልሻለሁ። እና እግዚአብሔር አምላክ ከነ ልጅሽ እሱ
በሞገስና በጥበብ እንዲሸፍንሽ ምኞቴ ነው። እንግዲህ ሰዎች ብዙ ነገር ሊሉ ይችላሉ ስላንቺ፣ ሰዎች ብዙ ነገር ሊያወሩ ይችላሉ። ግን ደግሞ እነሱ ሳሰሚያቸው አንቺ በራስሽ መንገድ የሚጠቅምሽን እየሰማሽ የማይጠቅምሽን እየተውሽ እንግዲህ ወደፊት መጓዝ ህይወት ይቀጥላል። ገብቶሻል አይደለም? አንቺ ከምንም በላይ በቃ እግዚአብሔር የሰጠሽ በረከት ጸጋ ከምንም በላይ ነው። እውነት የሰው ፍቅር አለሽ፣ የሰው መውደድ አለሽ። ይህን ደግሞ ሰዎች ሊነጥቅሽ አይችሉም። በቃ ከእግዚአብሔር የተሰጠ ሞገስ ማንም አይነጥቅም። ማንም በተለይ ደግሞ ልዑልን የመሰለ ቆንጆዬ ልጅ ፈጣሪ ሰጥቶሻል እና እግዚአብሔር ይመስገን። መጽናኛሽ ነው፣ ብርታትሽ ነው፣ በቃ የአይንሽ ማረፊያ ነው። ነገሮች የምትረሽበት ነው፣ ድካምሽ የምትረሽበት፣ ሁሉ ነገርሽ የምትረሽበት እንቁ የሆነ ልጅ አለሽ እና በዚህ አጋጣሚ በጣም 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 እድለኛ ነሽ። ሰው እንግዲህ ሌላው ምንድን ነው ዛሬ እንግዲህ ሩታና ዳኒ አብርሽ እንግዲህ ተገናኝተው ሩቲ እንግዲህ ይቅርታ ጠይቃለች። ይቅርታውን ደግሞ ያው እነሱ አልተቀበሉም። ያልተቀበሉበት ምክንያት እንግዲህ አንድም ከዚህ በፊት እንግዲህ የልብሽን ተናግረሽናል። የተናገርሽን ደግሞ ትክክለኛ የሆነ ነገር ነው። ድጋሚ ደግሞ አብርሃም እኔ ጋር ስለሚመጣ እናንተ እዚያችሁ ሰላም ስለሚነሳው ስለዚህ በነፃነት እኔ ከባሌ ከልጅ አባቴ ጋር ጊዜ ማሳለፍ ስለምፈልግ ብለሽ አስወጥተሻል። ዛሬ ላይ ምን ታይቶሽ ነው እኛ ጋር መተሽ ይቅርታ ልጠይቂ ይቻልሽ ነው? ትላንትና እኔ አብርሃምና ሄርሜላ ስላገኘኋቸው አይነት ነገር ብሎ እንግዲህ ዳኒ በጣም ብዙ ነገር ሲናገር ነበረ። ማንኛውም ሰው ያጠፋል፣ ማንኛውም ሰው ይሳሳታል። ደግሞ የሰው ልጅ ጥፋቱን አምኖ ይቅርታ ከጠየቀ እኮ ይቅርታ በላይ ምን አለ? ምንም የለም እዚህ ምድር ላይ። ነገሮችን በይቅርታ ነው አይደል ራሳቸው የምችሉት። ግን ነገሮችን በይቅርታ እረስታችሁ ግን እንደ ድሮ መሆን አትችሉም። አንዳንዴ ሰዎች ካስቀየሟችሁ፣ ሰዎች ካናደዷችሁ ይቅርታ ራሱ ብላችሁት ያንን ሰው እንደ ድሮ ለመመለስ በጣም ጊዜ ፈጅባችኋል። ለምን? በዛ ሰው ላይ እምነት ታጣላችሁ። ከዛ አንጻር ማለት ነው። ግን ደግሞ ዳኒና ሜሪ አስታውሳለሁ፣ ታስታውሳላችሁ ብዙዎቻችሁ ብዙ ጊዜ እኮ በሩታ ሀሳብ ሲስማሙና እስከ ዛሬ ድረስ እንዲህ አድርጊ ሲሏት አብሬ ያደረገች እንስት ናት አይደለ? ዛሬ ላይ ግን አንድ ጥፋት አጠፋሽ ተብሎ በዚህን ያህል መጋንና በዚህን ያህል እስከምታለቅስ፣ በዚህን ያህል እስከምትጨነቅ፣ በዚህን ያህል በቃ ስቅስቅ እስከምትድረስ ነገሮች መፈጠር አልነበረባቸውም። በዚህ አጋጣሚ ግን ሜሪ በጣም ነው የማመሰግንሽ። እውነት አንዳንዴ ሴትነት ራሱ የሚያስገድደን ነገር አለና አንቺ እንኳን ዳኒ ጥሏት ሲሄድ አንቺ እንኳን ተሰምቶሽ አብረሻት ሆነሽ ልታዳምጫት መቻልሽ እና ይቅርታ መቀበልሽ ራሱ በጣም ትልቅ ነገር ነው። ለምን በጣም ቆንጆ ጊዜያቶችን አሳልፏቸዋል። ምናልባት አንቺ የተሰማሽ እህትነቱንም ጓደኝነቱንም ቤተሰብነቱን ሁሉ ነገር አልፈለግሽም። ስለዚህ እኔ ምን እንዳረግሽ ነው የምፈልጊው? እኔ እኮ ዲስርስፔክት አድርገሽ ከቤት አባራሽ። ያን ሰው ዛሬ ላይ ምን ተገኝቶ ነው? ያው ሜሪ እንግዲህ በመጨረሻም ተግባብተው ተለያይተዋል። ግን ደግሞ ዳኒ በጣም አሻፈረኝ፣ በእኔ ላይ መወጣጫ አድርገሽ የራስሽን መንገድ ልታስተካክያት ሞክሪ። ብቻ ዳኒ በጣም ብሏል። እንግዲህ ያው ምንም ማድረግ አይቻልም። ነገ ላይ እንግዲህ ተገናኝተው ይቅርታ መባባላቸው አይቀርም። ሰው ደግሞ ያጠፋል ብዙ ጊዜ። እኔ በጣም የሚገርመኝ ነገር ቢኖር ሩታ ስታጠፋ ነገሮች በጣም ይገኑባታል። የሆነች ነገር በቃ የሆነች ስቴፕ የሆነች ነገር ትንሽ ነገር ስታደርግ በቃ ነገሮች በጣም የሚገኑባት፣ በጣም ነው ነገሮች የሚከብዱባት እና ለምን እንደሆነ አላውቅም። በጣም ደሟ መራር ነው። ነገሮች ይጸኑባታል። ለምንድን ነው? በቃ አጥፍታለች፣ ይቅርታ ጠይቀች አይደለ? ከጠይቀች ደግሞ በቃ ኦኬ እሺ፣ ለምን አስፈለገ? በዚህ አጋጣሚ ወደ ቤተሰብ ጋር ልሄድ ስለሆነ ቻው ልበላችሁ ብዬ ነው። በውስጤ ይሄ ነገር በጣም አላስቀምጥ ብሎኛል። በተለይ ስለተናገርኳችሁ በጣም ሰላም ነስቶኛል። መናገር አልነበረብኝም። በቃ ይቅርታ አድርጉልኝ፣ አጥፍቻለሁ እህቶቼ፣ ወንድሞቼ እስካለች ይችልስ በቃ እሺ ይሄ ነገር ሁለተኛ እንዳይደገምሽ እንደማለት ጭራሽ ምን አስበሽ ነው? ምን አቅደሽ ነው? የተለያየ ነገር ነው ስትናገሩ የነበረውና ምንም በእናንተ ላይ የምታስቡ ነገር የለም። እስከዛሬ እንግዲህ አብራችሁ በጣም ብዙ ስራዎችን ሰርታችኋል። ግን ደግሞ ይሄ ትላንት የተደረገው ነገር ከዛ የባሰ ሆኖ አይደለም። እንግዲህ ሩቲም ተከፍታለች። በመጨረሻም እንደዚህ አይነት ነገሮች ባይፈጠሩ መልካም፣ ነገሮች ባይደራረቡባት በጣም መልካም ነበር። እንግዲህ ነገሮች ሩታ ላይ ይደራረቡና ሩታ ያው ተዋናዋ አክተሯ ትሆናለች። እንግዲህ እግዚአብሔር አምላክ ትዕግስቱንና ጥንካሬውን ይስጥሽ ሩቴ። የሩታ አክስት የተባለችው እንግዲህ የአብርሃም አክስት ነች። እስቲ እኛም አንዳንድ እውነቶችን እንግዲህ እናወጣለን። ለምን አንዳንድ ጊዜ ነገሮች ያስገድዷችኋል። በቃ እንዲያስገድዷችሁ የሚያደርጋችሁ ብዙ ነገር አለ። አንዳንዴ ዝምታን እንድትሰብሩ ሁልጊዜ ይሄ አላደለ እያወቃችሁ እንዳላወቀ የምታረጉት ነገር አንድ ቀን እውነታውን እንድታጋፍጡት ያደርጋችኋልና
የኔ ተወዳጆች ብዙዎቻችሁ ዛሬ እንግዲህ ሩቲ ስለተናደረች ስለተከፋች ተሰምቷችኋል። እንግዲህ በህይወት ጉዞ ላይ ማልቀስ መሳቅ በህይወታችን ላይ እንግዲህ ሀዘንም ደስታም እንዳለ የታወቀ ነውና ያው እኛ ካሜራ ላይ ስላየናት ነው እንጂ ከካሜራ ጀርባ ብዙ ሰው ይከፋል፣ ያለቅሳል፣ ይስቃል፣ ይጫወታልና እንግዲህ እኛ የምናየውን ነገር ስለምናምን እንከፋለን፣ እናዝናለን። ሩታዬ የሉል ሸጋ ናት። አይዞሽ፣ ሁሉ ነገር ለመልካም ነው፣ ለበጎ ነው። አንቺ ጠንካራ አንስት ነሽ። እንኳን አይደለም ይሄንን ይቅርና ስንት ነገሮችን ያሳለፍሽ ነገሮችን አሸንፈሽ ወደፊት የሄድሽ እንስት ነሽ እና እንግዲህ ዳኒ ዛሬ ከሄርሜላ ጋር ስለሆነ ምናምን ነገር በቃ እንደዛ ያሰው በቃ ከሩታ አብርሽ አልፈለግሽም ስላላትና ዳኒ እንግዲህ ሄዶ ቀለበት ምናምን እንደዛ በቃ እሱ ያሰቡ ታውቃላችሁ አለ አይደለ? ሌላ ነገር ነው ያሰቡ። ዛሬ ይቅርታ ስለጠየቀችው እንደዛ አስቡ አይደለም። ነገረች እኮ የኔና የአብርሃም ጉዳይ እኮ ዛሬ የተጀመረ አይደለም፣ አመታትን ያስቆጠረ ነገር ነው። በማክላችን ክፍተት ከተፈጠረ በማክላችን ሁልጊዜ ጸብና ኳኳታ ከተፈጠረ በጣም አይደለም ቀኖች አይደለም ወራቶች አመታቶችን አስቆጥራል። ሰው ምንም አዲስ የተፈጠረ ነገር የለም። ለምንድን ነው የምቀነው? ሊያስቀነኝ የሚችለው ነገር ምን ኖሮ ነው? ግን በቃ ስለተናገርኳችሁ ስላስቀየምኳችሁ ይቅርታ መጠየቅ ስላለብኝና ስላለብኝ ነው። ሰው እንግዲህ ይቅርታ የማትቀበል ከሆነ ምንም ላረግ አልችልም ብላ ነው እንግዲህ ባይተናነቃት። በተለይ እንግዲህ ያው ዳኒ አንዳንዴ የሆነ የሚጠቀመው ፓወር አለ የምታውቁት ከሆነ ይሄ በጣም እንዴት ነው ኢነርጂ ያወጣል። የምታስታውስ ከሆነ ከጽጌ ጋርም እንደዚህ ነው። በቃ የሆነ ኢነርጂን ያባክናል። እንዴት ነው ስማርት አይነት ወንድ አይደለም። ነገሮችን ፑሽ የሚያደርጋቸው አለ። ለምን አንዳንዴም እኮ ነገሮችን መተው ነገሮችን መርሳት ምንም ማለት እኮ አይደለም። በቃ ጥፋት ነው፣ ሰው ያጠፋል። ሩታ ጋር ግን ሲሆን ነገሮች ይገኑባታል። እኔ ለምን እንደሆነ አላውቅምና የኔ ተወዳጆች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ባክብሮ ጠይቃቸው። ሩትዬም እንግዲህ ቤተሰቦቿ ጋር ሄዳ ሰላም እንድታገኝ ምኞቴ ነው። በተለይ እንግዲህ ምንጊዜም ሰላም ወደሚሰማችሁ ስፍራ ነው ማቅናትም መሄድም ያለባችሁ። ቤተሰብ ደግሞ ትልቁ የሰላም መንደር ነው። በቃ አስባችሁታል። ባባዬ ከአያቱ ጋር ሲፈነድቅ ከአክስቶቹ ጋር ከጎረቤት ጋር ምናምን ሲፈነድቅ እንግዲህ የተለየ ደስታ ነው የሚፈጥረው ሰው። እዚህ ቤት እንግዲህ ብቻዋን ነው ያለችው። በተለይ የአብርሃምን ፎቶዎች እያየች ብዙ ነገሮች እያስታወሷት ብዙ ሚሞሮች እያስታወሷት እንግዲህ የምትኖርበት ምንም ምክንያት የላትም እዛ ቤቱ። ስለዚህ ቤተሰቦቿ ጋር መሄዷ ውሳኔዋ እንደኔ በጣም አሪፍና የተቀዳሰ ሀሳብ ነው። እስኪ እኔ ተወዳጆች እናንተ ማሳባችሁ ኮሜንት ላይ አስፍሩ። ምን ትላላችሁ እናንተስ?